መጽሐፈ ነገሥት ካልዕ ምዕራፍ 5 የሶርያ ንጉሥ ሠራዊት አለቃ ንዕማንም እግዚአብሔር በእርሱ እጅ ለሶርያ ደኅንነት ስለ ሰጠ በጌታውም ዘንድ ታላቅ ክቡር ሰው ነበረ። ደግሞም ጽኑዕ ኃያል ነበረ፣ ነገር ግን ለምጻም ነበረ። ከሶርያውያንም አገር አደጋ ጣዮች ወጥተው ነበር። ከእስራኤልም ምድር ታናሽ ብላቴና ሴት ማርከው ነበር። የንዕማንንም ሚስት ታገለግል ነበር። እመቤቷንም ጌታዬ በሰማርያ ካለው ከነቢዩ ፊት ቢደርስ ኖሮ ከለምጹ በፈወሰው ነበር አለቻት። ንዕማንም ገብቶ ለጌታው ከእስራኤል አገር የሆነች አንዲት ብላቴና እንዲህና እንዲህ ብላለች ብሎ ነገረው። የሶርያም ንጉሥ ንዕማንን ሂድ፣ ለእስራኤል ንጉሥ ደብዳቤ እልካለሁ አለው። እርሱም ሄደ። 10 መክሊት ብር 6,000 ወርቅ 10 መለወጫ ልብስ በእጁ ወሰደ። ለእስራኤልም ንጉሥ ይህች ደብዳቤ ወደ አንተ ስትደርስ ባሪያዬን ንዕማንን ከለምጹ ትፈውሰው ዘንድ እንደ ሰደድሁልህ እወቅ የሚል ደብዳቤ ወሰደ። የእስራኤልም ንጉሥ ደብዳቤውን ባነበበ ጊዜ ልብሱን ቀድዶ ሰውን ከለምጹ እፈውስ ዘንድ ይህ ሰው ወደ እኔ መስደዱ እኔ በውኑ ለመግደልና ለማዳን የሚችል አምላክ ሆኜ ነውን? ተመልከቱ፣ የጠብ ምክንያት እንደሚፈልግብኝ እዩ አለ። የእግዚአብሔርም ሰው ኤልሳዕ የእስራኤል ንጉሥ ልብሱን እንደ ቀደደ በሰማ ጊዜ ልብስህን ለምን ቀደድህ? ወደ እኔ ይምጣ፣ በእስራኤልም ዘንድ ነቢይ እንዳለ ያውቃል ብሎ ወደ ንጉሡ ላከ። ንዕማንም በፈረሱና በሰረገላው መጣ፣ በኤልሳዕም ቤት ደጃፍ ውጭ ቆመ። ኤልሳዕም ሂድ፣ በዮርዳኖስም 7 ጊዜ ታጠብ፣ ሥጋህም ይፈወሳል፣ አንተም ንጹሕ ትሆናለህ ብሎ ወደ እርሱ መልእክተኛ ላከ። ንዕማን ግን ተቈጥቶ ሄደ፣ እንዲህም አለ፣ እነሆ ወደ እኔ የሚመጣ ቆሞም የአምላኩን የእግዚአብሔርን ስም የሚጠራ የለምጹንም ስፍራ በእጁ ዳስሶ የሚፈውሰኝ መስሎኝ ነበር። የደማስቆ ወንዞች አባናና ፋርፋ ከእስራኤል ውኆች ሁሉ አይሻሉምን? በእነርሱስ ውስጥ መታጠብና መንጻት አይቻለኝም ኖሮአልን? ዘወርም ብሎ ተቈጥቶ ሄደ። ባሪያዎቹም ቀርበው አባት ሆይ ነቢዩ ታላቅ ነገር እንኳ ቢነግርህ ኖሮ ባደረግኸው ነበር፣ ይልቁንስ ታጠብና ንጹሕ ሁን ቢልህ እንዴት ነዋ ብለው ተናገሩት። ወረደም፣ የእግዚአብሔርም ሰው እንደ ተናገረው በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ሥጋውም እንደገና እንደ ትንሽ ብላቴና ሥጋ ሆነ፣ ተመለሰ፣ ንጹሕም ሆነ። እርሱም ከጭፍራው ሁሉ ጋር ወደ እግዚአብሔር ሰው ተመለሰ። መጥቶም በፊቱ ቆመና እነሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወቅሁ። አሁንም ከባሪያህ በረከት ትቀበል ዘንድ እለምንሃለሁ አለ። እርሱም በፊቱ የቆምሁት ሕያው እግዚአብሔርን አልቀበልም አለ። ይቀበለውም ዘንድ ግድ አለው። እርሱ ግን እንቢ አለ። ንዕማንም እኔ ባሪያህ ከእንግዲህ ወዲህ ከእግዚአብሔር በቀር ሌሎች አማልክት የሚቃጠል መሥዋዕት ወይም ሌላ መሥዋዕት አላቀርብምና 2 የበቅሎ ጭነት አፈር እንድወስድ እሺ ትለኝ ዘንድ እለምንሃለሁ። እግዚአብሔርም ለእኔ ለባሪያህ በዚህ ነገር ብቻ ይቅር ይበለኝ። ጌታዬ በዚያ ይሰግድ ዘንድ እጄን ተደግፎ ወደ ሬሞን ቤት በገባ ጊዜ እኔም በሬሞን ቤት በሰገድሁ ጊዜ እግዚአብሔር በዚህ ነገር ለእኔ ለባሪያህ ይቅር ይበለኝ አለ። እርሱም በደኅና ሂድ አለው። 1 አግድመትም ያህል ከእርሱ ራቀ። የእግዚአብሔርም ሰው ሎሌ ግያዝ ጌታዬ ሶርያዊውን ይህን ንዕማንን ማረው፣ ካመጣለትም ነገር ምንም አልተቀበለም። ሕያው እግዚአብሔርን በስተ ኋላው እሮጣለሁ፣ ከእርሱም አንዳች እወስዳለሁ አለ። ግያዝም ንዕማንን ተከተለው። ንዕማንም ወደ እርሱ ሲሮጥ ባየው ጊዜ ሊገናኘው ከሰረገላው ወርዶ ሁሉ ደህና ነውን? አለው። እርሱም ደህና ነው። አሁን ከነቢያት ወገን የሆኑት 2 ጎልማሶች ከተራራማው ከኤፍሬም አገር ወደ እኔ መጥተዋል። 1 መክሊት ብርና 2 መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ ብሎ ጌታዬ ላከኝ አለ። ንዕማንም 2 መክሊት ትወስድ ዘንድ ይፈቀድልህ አለ። ግድ አለውም። 2ቱንም መክሊት ብር በ2 ከረጢት ውስጥ አሰረና ከ2 መለወጫ ልብስ ጋር ለ2 ሎሌዎች አስያዘ። እነርሱም ተሸክመው በፊቱ ሄዱ። ወደ ኮረብታውም በመጣ ጊዜ ከእጃቸው ወስዶ በቤቱ ውስጥ አኖራቸው። ሰዎቹንም አሰናበተ፣ እነርሱም ሄዱ። እርሱ ግን ገብቶ በጌታው ፊት ቆመ። ኤልሳዕም ግያዝ ሆይ ከወዴት መጣህ? አለው። እርሱም እኔ ባሪያህ ወዴትም አልሄድሁም አለ። እርሱም ያ ሰው ከሰረገላው ወርዶ ሊቀበልህ በተመለሰ ጊዜ ልቤ ከአንተ ጋር አልሄደምን? ብሩንና ልብሱን የወይራውንና የወይኑን ቦታ በጎችንና በሬዎችን ወንዶችንና ሴቶችን ባሪያዎች ትቀበል ዘንድ ይህ ጊዜው ነውን? እንግዲህስ የንዕማን ለምጽ
በአንተ ላይ ለዘላለም በዘርህ ላይ ይጣበቃል አለው። እንደ በረዶም ለምጻም ሆነ፣ ከእርሱም ዘንድ ወጣ።